ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የማን ዩናይትድ ኢትዮ ፋንስ ተከታታዮች በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ቪዲዮ ለብዙ ሰው እንዲደርስ ቪዲዮን ላይክ ማድረጋችሁን እንዳይረሳ። ለቻናሉ አዲስ ሆናችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ የስፖርቲንግ ዳይሬክተር ጄንሰን ዊሎክስ በዚህ ሰዓት በብዙ የአውሮፓ ታላላቅ ክለቦች እይታ ስር የገባውን የ17 ዓመቱ የሪቨር ፕሌት ተጫዋች የሆነውን ፍራንኮ ማስቱራኖን በክረምቱ የዝውውር መስኮት ወደ ማንቸስተር ዩናይትድ እንዲዘዋወር ለማሳመን እየሰራ ይገኛል። የ17 ዓመቱ አርጀንቲናዊ የአጥቂ ስፍራ ተጫዋች ብዙ ተስፋ የተጣለበት ተጫዋች ሲሆን የጄንሰን ዊሎክስ እና የማንቸስተር ዩናይትድ ዋነኛ የዝውውር ኢላማ ሆኗል። እንግዲህ በአርጀንቲናው ክለብ ሪቨር ፕሌት አስገራሚ ጊዜን እያሳለፈ የሚገኘው የተጫዋች በቅጽል ስሙ እንግዲህ ሜሲ ነው የሚሉትና እጅግ አስገራሚ ብቃቱን አስመልክቷል። በሪቨር ፕሌት ዩናይትዶችም ይህንን ተጫዋች ከዚህ በፊትም ሲከታተሉት ነበር። በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። ቀያዮቹ ሰይጣኖች ባለፉት ቀናቶች ከብራዚላዊው የአትላንታ ተጫዋች ከኤደርሰን ጋር ተወያይተዋል። ከኤሮፓ ሊግ የፍጻሜ ጨዋታ በኋላ በሁለቱ ወገኖች መካከል ተጨማሪ ግንኙነቶች የሚደረጉ ይሆናል። ማንቸስተር ዩናይትድ ከእንግሊዙ ክለብ ማንቸስተር ሲቲ እና ከጣሊያኑ ክለብ ጁቬንቱስ ቀድመው ተጫዋቹን ለማስፈረም ፍላጎት እንዳላቸው ተነግረዋል። ነገር ግን የጣሊያኑ ክለብ አትላንታ ለኤደርሰን ዝውውር በትንሹ 60 ሚሊዮን ዩሮ ይጠይቃሉ ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ በዲፌንሲቭ ሚድፊልደር ሮል ጠንካራ የሚባሉ ተጫዋቾችን እየመለመለ ይገኛል። ከነዛ ውስጥም እንግዲህ በዝውውር ኢላማቸው ውስጥ ካስገቡ ተጫዋቾች ውስጥ ዋነኛው የአትላንታው ኤደርሰን ነው። እስቲ አንዳንድ ያጨዋወት ስታይሎችን እንመልከት። የተጫዋች እንግዲህ ቦክስ ሚድፊልደር የሚባል ሲሆን ብዙ ኤሪያዎችን ከቨር ያደርጋል። ግራውንድ ዱዌሎች ላይም በጣም ጥሩ ሲሆን የአጥቂና ዲፌንስን ሊንክ በማድረግም በጣም ጥሩ የሚባል ተጫዋች ነው። ፊዚካሊ ስትሮንግ የሆነ ተጫዋች ነው። እንደ ዲፌንሲቭ ሚድፊልደርም እንደዚሁም ደግሞ እንደ ሴንትራል ሚድፊልደር መጫወት የሚችል ተጫዋች ሲሆን ክለቡ ጎል ለማስቆጠር ሲቸገር እንኳን አለሁለ የሚል አይነት ተጫዋች ነውና ማንቸስተር ዩናይትዶች ከብዙ ዳይሬክሽን አንጻር አይተውት ነው ለ3-4-3 ፎርሜሽንም የሚመች ነውና አሞሪምም እንግዲህ የተጫዋቹ አድናቂ መሆናቸው ይታወቃል። በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም ከፍተኛ የሆኑ ስራዎችን እንደሚሰሩ ነው እየተገለጸ የሚገኘው። ጣሊያናዊው አሰልጣኝ በሲሞኒ ኢንዛጊ የሚመሩት ኢንተር ሚላኖች የማንቸስተር ዩናይትድ የፊት መስመር አጥቂ የሆነውን ጆሹዋ ዘርክሲን ማስፈረም ፍላጎታቸው እንደሆነ አሳውቀዋል። ኢንተር ሚላኖች ኔዘርላንዳዊ የ23 ዓመት አጥቂ ጆሹዋ ዘርክሲን ለማስፈረም ለማንቸስተር ዩናይትድ የዝውውር ጥያቄ ለማቅረብም ተዘጋጅተዋል። የሴሪያው ክለብ ኢንተር ሚላን የዝውውር ጥያቄው ለማቅረብ ያቀደው ጆሹዋ ዘርክሲን በውሰት ውል ለ1 ዓመት በመውሰድም ከዛም በኋላ በግዴታ ውል ተጫዋቹን በ35 ሚሊዮን ዩሮ ለማስፈረም ፍላጎት እንዳለው አሳውቋል። ኢንተር ሚላኖች ይህንን የዝውውር ጥያቄ ለማንቸስተር ዩናይትድ የማቅረብ ፍላጎት እንዳላቸው ዴሎ ስፖርት ዘግበዋል። ፔድሮ ፖሮ እንግዲህ ስለ ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም እንዲህ ሲል ተናግሯል። እርሱ አስደናቂ አሰልጣኝ ነው፣ በደንብ አውቀዋለሁ። ተጫዋቾችን የሚንከባከብበት መንገድ እጅግ ልዩ ነው ሲል የተናገረው። ሜዳው ላይም ያለው መሪነት የተለየ ነው። ለእርሱ እጅግ ትልቅ ክብር አለኝ ሲል ነው እንግዲህ ፔድሮ ፖሮ የተናገረው። እንግዲህ ሁለቱም ፖርቹጋላዊ መሆናቸው ይታወቃል። ከዚህ በፊት በፖርቹጋሉ ክለብ ስፖርቲንግ ሊዝበን ሩበን አሞሪም እንግዲህ አሰልጥኖት እንደነበር የሚታወቅ ጉዳይ ነው። የማንቸስተር ዩናይትድ የተከላካይ መስመር ተጫዋች የሆነው ዲያጎ ዳሎና ሌኒሮ ለፍጻሜው ጨዋታ ዝግጁ መሆናቸው ታውቋል። በአሁኑ ሰዓትም ውሳኔ የመስጠቱ ጉዳይ በአሞሪምና በአካል ብቃት ቡድን ላይ የተመሰረተ ሲሆን በተያያዘ ዜናም ማቲያስ ዴሊክት ለፍጻሜው ጨዋታ ብቁ ለመሆን የተቻለውን ሁሉ እያደረገ ቢገኝም ማንቸስተር ዩናይትድ ግን በሱ ጉዳይ ዝምታን መርጧል። በተጨማሪም ለፍጻሜ ጨዋታ የመድረሱ ነገር አጠራጣሪ እንደሆነ ተነግሯል። ስፖርቲንግ ሊዝበን
ለቪክተር ዮክሬሽ 54.6 ሚሊዮን ፓውንድ የሚከፍል ክለብ ካለ ተጫዋቹን አሳልፎ ለመስጠት ፍቃደኛ እንደሆነ ተገልጿል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የቪክተር ዮክሬሽ የዝውውር ዋጋ 60 ሚሊዮን ፓውንድ ብቻ እንደሆነ ታውቋል። በዚህ ክረምት የዝውውር መስኮት እንደሚለቅ የሚጠበቀው ዮክሬሽ የሚያስፈርመው የትኛውም ክለብ በዚህ ሰዓት የዓለማችን ምርጡን አጥቂ ማግኘት ይችላል። በዚህ ሰዓት በ9 ቁጥር ቦታ እንደሱ በሁሉም ውድድሮች 57 ጎል ተሳትፎ ያደረገ አጥቂ አለመኖሩም የሚታወቅ ጉዳይ ነው። ቪክተር ዮክሬሽ የዝውውር ጉዳይ ነገሮች እንግዲህ አርሰናል ብቻ በዝውውሩ ከመኖሩ ወደ አርሰናልና ወደ ዩናይትድ የተቀየረ ይመስላል። ሁለቱም ክለቦች ናቸው እንግዲህ በተጫዋቹ ላይ ፍላጎት ማሳየት የቻሉት። ከዚህ በፊት እንግዲህ የለንደኑ ክለብ አርሰናል ነበር በተጫዋቹ ላይ ፍላጎት ሲያሳይ ማስተዋል የቻልነው። ዩናይትዶች ከፍተኛ ፍላጎትን ማሳየት ጀምረዋል። እንግዲህ ዮክሬሽና ዩናይትድ በዝውውሩ ላይ እንቅስቃሴ ከማድረጋቸው በፊት በሻምፒዮንስ ሊጉ ተሳታፊ መሆን አለመሆናቸውን ለማወቅ እየተጠባበቁም ይገኛሉ። ማንቸስተር ዩናይትድና አርሰናል ሁለቱም የሻምፒዮንስ ሊግ ተሳታፊ ከሆኑ በሩበን አሞሪም ምክንያት ማንቸስተር ዩናይትድ አጥቂውን የማስፈረም የተሻለ እድል አለው ሲል ነው እንግዲህ ፋብሪዚዮ ሮማኖ በዩቲዩብ ገጹ የገለጸው። ስለ ቪክተር ዮክሬሽ አጫወት አንዳንድ ነገር እንመልከት። እንግዲህ ፊዚካሊ በጣም ጠንካራ ከሚባሉ ተጫዋቾች ውስጥ አንደኛ ነው። ይሄ ደግሞ ወደ ፕሪሚየር ሊግ በሚመጣበት ወቅት ይህን ያህል እንዳይቸገር ያደርገዋል ተብሎ ይጠበቃል። እንግዲህ ብዙ ፊዚካሊ ስትሮንግ ያልሆኑ ተጫዋቾች ፕሪሚየር ሊግ ላይ ጎልቶ ሲታዩ አንመለከትም እና ይሄ ነገር ደግሞ በጣም ለሱ ይጠቅመዋል ተብሎ የሚጠበቅ ነገር ነው። ሌላኛው አንዳንድ ነገር ስለሱ ልንገራችሁ። ቨርሳታይሊቲ ያለው አታከር ነው። በአንድ ቦታ ብቻ ሳይሆን ወደ ክንፍ መስመርም ሄዶ መጫወት የሚችል እጅግ ድንቅ የሆነ ተጫዋች ነው። ሌላኛው ደግሞ አስገራሚው የሚባለው አጫወቱ የቆሙ ኳሶችን የመጠቀም አቅሙ ነው። እንግዲህ ከቆሙ ኳሶች የሚመጡ ኳሶችን እንደ ታርጌት ማን ማስቆጠር ባህሪው ነውና ከብዙ ዳይሬክሽን አንጻር ማንቸስተር ዩናይትድ እውነት ተሳክቶለት ቪክተር ዮክሬሽን ማስፈረም የሚችል ከሆነ በፊት መስመር ያለበትን ችግር ይፈታል ተብሎ ነው የሚጠበቀው። አሁን ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ላጋራችሁ። ሁሉም ነገር የጊዜ ጉዳይ ነው። ሁሉም ወገኖች በዝውውሩ ከሙሉ ስምምነት ላይ ለመድረስ እጅጉኑ ተቃርበዋል ሲል ነው እንግዲህ ፋብሪዚዮ የተናገረው። ማንቸስተር ዩናይትድ ማቲያስ ኩናን ለማስፈረም እጅጉኑ ተቃርበዋል። ብራዚላዊ አጥቂ የክለቡን ፕሮጀክት የተቀበለ ሲሆን አሁን ላይ በግላዊ ጉዳይ ዙሪያ ከሙሉ ስምምነት ተደርሷል ሲል ፋብሪዚዮ ሮማኖ አሳውቋል። ውድ የዚህ ቻናል ተከታታዮች ከተለያዩ ምንጮች በርካታ መረጃዎችን ይዤላችሁ ቀረብኩ። አብራችሁን ስለቆያችሁ አመሰግናለሁ። አዲስ መረጃ እስክንገናኝ ድረስ መልካሙን ሁሉ ተመኘው። በዩሮፓ ሊግ ማንቸስተር ዩናይትድ ቶተንሃምን የሚገጥም ይሆናል። ውጤቱን አስቀምጡ እያልኩኝ በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው።